ሰላም ቤተሰብ እንዴት ናችሁ? እንግዲህ ዛሬ የምናወራበት ርዕስ በስራ ዓለም ላይ በግል ስራ የምንሰማራ፣ በመንግስት ስራ የምንሰማራ፣ በማንኛውም የስራ ዘርፍ ላይ ብንሰማራ ከክፉ ሰዎች ጋር እንዴት መስራት አለብን? የስራ ዓለም ውስጥ እንዴት ነው የሰው ልጅ የሚቀበለው? በስራ ዓለም ላይ እኛ በምንፈልገው መልክ ይሄድልናል ነው ስራው፣ እኛ ባሰብነው መልክ ይከናወንልናል የሚለውን ነገር እናወራለን ማለት ነው። ስለዚህ በስራ ቦታስ ክፉ ሰዎች ሲገጥሙን እንዴት እንለፋቸው? እንዴት ነው ልንሻገራቸው የምንችለው? በግላችን በቢዝነስ የምንሰራ በቅጥር ቦታም ሆነ የምንሰራ የሚያጋጥሙን በዛ ውስጥ ክፉ ሰዎች እንዴት ልናልፋቸው እንችላለን የሚለውን ነገር ነው ማለት ነው። ስለዚህ 4 ፖይንቶችን አንስተን እንወያይበታለን። እንግዲህ ሰው በራሱ ስጋዊ ፍጥረት ደካማ ነውና የተለያየ አይነት ባህሪ ያለው ሰው አለ። ዝምተኛ የሆነ ሰው አለ፣ ክፉ አለ፣ ደግ ሐሳቢ አለ። ብቻ የተለያየ አይነት አታክታችሁ በስራ ቦታ ላይ የምናገኛቸው ሰዎች የተለያየ አይነት ሰዎች ባህሪ ያላቸው ናቸውና ይህን የተለያየ አይነት ባህሪ ካላቸው ሰዎች ውስጥ አንዱ ክፉ ሰው ቢገጥመን ያን ክፉ ሰው በስራ ላይ እንዴት ልናሳልፈው እንችላለን የሚለውን ነው። የመጀመሪያው በስራ ዓለም ላይ ክፉ ሰው ሲገጥመን ዝም ማለት ነው። ዝም ማለት ሲባል ምን ማለት ነው? እንግዲህ ሁሉም ነገር አሳይተን አይንገፈውም። ለሁሉም ነገር ወይም ለእያንዳንዱ ለተናገራቸው ነገሮች ወይም ለሚያደርጉብን ነገሮች ሪያክሽን ሰጥተን አይሆንም በስራ ላይ እና ዝምታ ትልቅ ፓወር አለው። ዝምታ ትልቅነት ነውና ምክንያቱም የተናገረው ሰው ዝም ባለው ቁጥር ምን ያህል ንግግሩ የማይረባ እንደሆነና አስቀያሚ እንደሆነ ከኛ ይረዳል ማለት ነው። ሪያክት ካደረግነው ግን ጭራሽ ወደ ተሻለ ንግግሮችና ወደ ተሻለ ክፋት እንዲመራ እናደርገዋለን ማለት ነው። ስለዚህ በስሜት ላይ ስልጣን ሊኖረን ይገባል። በስሜት ላይ ስልጣን ሊኖረን ይገባል ማለት በሚናገርብን ሰዓት እንግዲህ ስሜቶቻችን እናገረውስ፣ ይህን ባደርገውስ፣ እንደዚህ ብሎስ የሚል የውስጥ ፍትጋ ይኖራል። ማንኛቸውም ሰው ላይ የሚፈጠርብን ነገር ስለሆነ ሰው ይህን ነገር የምናልፍበት መንገድ ምንድነው ማለት ነው? ዝም በማለትና በማስተዋል ስሜቶቻችንን በመግዛት ሊሆን ይገባል ማለት ነው። ከዛ በሁለተኛው ደግሞ በእያንዳንዱ ነገር ወይም በትናንሽ ነገሮች ላይ መልስ መስጠት አይጠበቅብንም። ስለዚህ ዝምታ በጣም ትልቅ ኃይልና ትልቅ ፓወር ያለው ነገር ስለሆነ በትናንሽ ነገሮች ላይ መልስ በሰጠን ቁጥር እኛ ላይ ያለው አእምሮ እኛ ላይ ያለው አስተሳሰብ ነውና የሚለካው በዛው ልክም ወደ መናቅ ስለሚያደርሰን ዝም ማለት በጣም ትልቅ ነገር ነው ማለት ነው። ስለዚህ በሁለተኛ ደረጃ ደግሞ ምንድነው ክፉ ሰዎች ሲገጥመን ሁለተኛ ላይ ማድረግ ያለብን ምንድነው? ሰዎችን ለማስደሰት ብሎ አለመስራት ነው። እንግዲህ በዚህ ዓለም ላይ በጣም ትልቁ በአሁን ሰዓት እየፈተንን ያለው ሰዎችን ለማስደሰት ብለን የምንሰራው ከሌ ይደሰታል ከሌ ይከፋል ብለን የምንሰራው ነገር ነው። እንደዛ መስራት የለብንም። እኛ ስራውን የምንሰራው ቤተሰቦቻችን እስካስተዳደርንበት ድረስ እስከ ቀለበን እስከ መገበን ድረስ ነውና ስራችንን በመርህ ልንሰራው ይገባል። ስራችንን እኛው ራሳችን አውቀን ነው ልንሰራ የሚገባል እንጂ ሰዎችን ይደሰታሉ ሰዎች ይከፋሉ ብለን የምንሰራ ከሆነ ያ ሰው አሁንም ከዛ ነገር ሊመለስ አይችልም። ምክንያቱም እኛ በመርህ ከሰራን ግን በመርህ የሰራ ነው ምንም እዛ ጋር የሚያገናኘን ነገር የለም። እሱን ደስ ይለዋል ወይም እሱን ይከፋል፣ እሷን ደስ ይላታል ወይም እሷን ይከፋታል ብለን መስራት የለብንም ማለት ነው። ስለዚህ ብዙ ሰዎች እንግዲህ ስትሰበሰብና በዛ ውስጥ ስትሆን ሰዎችን ለማስደሰት በሚሰራ ጊዜ ውስጥ ዋጋህን የሚያውቁ ሰዎች ይገባዋል ብዙ ጊዜ እና አንተን ዋጋህን የሚያውቁ ሰዎችና ለአንተ ዋጋ የማይጨነቁ ሰዎችን ቶሎ ብለህ ከራስ ማራቅ አለብህ። ስለዚህ መጠንቀቅ ያለብን ሁሌም ቢሆን ስራችንን ስንሰራ ስራችን ስለሆነ አላማችን ስለሆነ የምንተዳደርበት ስለሆነ ነው እንጂ መስራት ያለብን ሰዎች ይከፋቸዋል ሰዎች ይደሰታሉ ብለን መስራት የለብንም። ሰዎች ከፋቸውን ደስ አላቸው እኛ ጋር ምን ሚኒመም ነገር የሚጨምሩት ነገር የለም። አንተነትን እዛ ስራ ላይ ያስቀመጠ እስከሰራ ድረስ የተሻለ አቋም እስካለ ድረስ የተሻለ አስተሳሰብ እስካለ ድረስ እንጂ ነገ ድክመት አለበት ደካማ ነው ብሎ ካመነ ነገ አንተን ለማስወጣትም ሆነ ሪፕሌስ ለማድረግ ምንም አያቅማማም ማለት ነው። ስለዚህ ሁሌም ስራችን አለቃ ማን ነው ብትባል ስራ ሊሆን ይገባል። ሰው አለቃችን ሊሆን አይገባም። ይሄ ስል ግን እንደው በአንድ ዲስኩር ዝም ብሎ እንደዚህ የሚሆን ነው ማለት አይደለም። እንደው በስራ ላይ ብዙ አይነት አለቆች አሉ፣ ከባድ አሉ። ይሄንን ግን ልንወጣበት የምንችለው ሁሌም መርህን አክብረን ስንል ደግሞ እኛን የሚረዳን ኃይል ይኖራል። እኛን የሚያበረታን ውስጣችንን የሚያጠነክር ከራሳችን የሚመነጭ ኃይል ስለሚኖርና እነሱን ኢግኖር በገጭናቸው ቁጥርና ለእነሱ ደስታ ሳይሆን ለእኛ ደስታ ለእኛ እርካታ ለእኛ ብለን በምንሰራበት ሰዓት የሚመጣ ለውጥ ስለሆነ ነው። ስለዚህ በስራ ቦታ ላይ ሰዎች ይደሰቱብንም ሰዎች ይከፉብንም ራሳችንን እንስራ። እንደዛ ስር ግን እኛ ደካማ ሆነን ከኛ የሚጎል ነገር ኑሮ ሰዎች እንደዛ አድርገውን ከሆነ ይሄ ስህተት ነው። እኛ ሁሌም ጠንካሮች መሆን አለብን። ሁሌም ለስራ መሻት መነሳሳት አለብን። ሁሌም ለስራችን ጥንቁቅ ሆኖ ለመገኘት መስራት አለብን ማለት ነው። ያን ካደረግን ግን ሁሌም ለመርህ ሁሌም አለቃችን ስራችን ሆኖ ከሰራ እኛ ሁሌም ጥንቁቅ ሰዎች ነው፣ ሰዎችም እኛ ጋር አይደርሱብንም ማለት ነው። እንግዲህ በሶስተኛ ደረጃ
እንደዚህ ለሚያንጓጥጡንና ለሚንቁን ሰዎች መልሱ ሪያክት ማድረግ አይደለም። መልሱ በሁሉ ነገር ጠንቃቃ መሆን ነው። ከሱ የተሻለ እውቀት፣ ከሱ የተሻለ እውቀት፣ ከሱ የተሻለ አስተሳሰብ፣ ከሱ የተሻለ አስተሳሰብ፣ ከሱ የተሻለ የማኔጅ የማድረግ ጥበብ፣ የማስተዳደር ጥበብ፣ የመስራት ጥበብ፣ ከሱ የተሻለ ማኔጅ የማድረግ ጥበብ፣ የማስተዳደር ጥበብ፣ የመስራት ጥበብ፣ የማኖር ጥበብ ሊኖረን ይገባል። የምናሸንፍበት መንገድ ይሄ ነው። ከነሱ የተሻለ ማንነት ሊኖረን ይገባል ማለት ነው። እንግዲህ ብዙ ጊዜ ንቀታቸውን ደግሞ እንደ ኃይል መጠቀም አለብን። አሁን ብዙ ሰዎች ምንድነው ሰዎች ሲንቋቸው በስራ ቦታ ወይም ሰዎች ሲያንጓጥጣቸው ወይም ሰዎች እነሱን ለመጉዳት ብዙ ርቀት ሲራመዱ እኛ ጸጥ ወይም ደግሞ ዝም ማለት የለብንም። ያን ንቀታቸውን ያን ሊጎሉት የሄዱትን ኔጌቲቭ ኢነርጂያቸውን ወደ ፖዚቲቭ ኢነርጂ ወስደን እንደ ፊውል ተጠቅመን መስፈንጠር ነው ያለብን ማለት ነው። እንደ ኃይል ተጠቅመን ወደ ተሻለ ደረጃ መስፈንጠር ነው ያለብን። ግን የኤግል አንድ ፐርሰናሊቲ ወይም ሜንታሊቲ በጣም የሚገርማል። ስቶርም እና ዊንድ ሲኖር ወይም በጣም አውሎ ነፋሶች በጣም ያለኛ ስቶርሞች በሚነሱበት ሰዓት እንደ ሌሎች ወፎች ቤት አይደለም የምትቀመጠው ወይም እንደ ሌሎች ወፎች ዛፍ ላይ አይደለም የምትጠቀመው። ያንን እንደ ኃይል ተጠቅማ ጭራሽ የበለጠ እንድትንሳፈፍና ወደ ላይ እንድትሄድ የሚያደርጋትን ነገር ኃይል ታደርገዋለች ማለት ነው። ያ ማለት ዊንዱን ስቶርሙን ኃይል ተጠቅማ ጭራሽ የበለጠ ከፍ እንድትበር ያደርጋታል ማለት ነው። ስለዚህ ወደዛ ነገር ልናመራ ይገባል። ክፉ ሰዎች ስለአንተ ያወሩ፣ አንተ ግን ስራ። ሁሌ ክፉ ሰዎች ስለአንተ ርዕሳቸው ያደርጉሃል። ሁሌ ርዕሳቸውን ሁሌ እንደዚህ ሁሌ አሉባልታ ያበዛሉ ማለት ነው። ስለዚህ አንተ አሉባልታውን በሸሽ አድርገው ሁሌ ፖዚቲቭ ላይ ብቻ ተቆር። ሁሌ ስራህን በሰራ ቁጥርና እነዛን ስራዎችን ስትሰራ የነሱ አሉባልታ በአንተ ከፍታ ጫጫታ ሆኖ ይቀራል ማለት ነው። ተራ ወሬ ሆኖ ይቀራል ማለት ነው። ተራ አሉባልታ ሆኖ ይቀራል። አንተ ስራ ላይ ያተኮር ነው ፎከስ ያደረገው ሰክሰስፉል የምትሆንበትን ደረጃ እያስከ ስለሆነ የነሱ ጫጫታና ጩኸት አሉባልታ ብቻ ሆኖ ይቀራል ማለት ነው። ስለዚህ ሁሌም አንተ ስራ ላይ ፎከስ ማድረግ አለብን። የተሻለ አስተሳሰብ፣ የተሻለ አእምሮ፣ የተሻለ የማሰብ ችሎታ ልትይዝ ይገባል ማለት ነው። ሌላው እንዴት ነው እንግዲህ ገጠር የምንኖር አካባቢዎች በደንብ እናውቃለን። ውሻን ተመልከቱ። ውሻ የሚጮኸው የሚያውቀው ሰው ላይ ነውና ይሄ የመጮህን ምናምን ለማምጣት ሳይሆን ውሻ ከጮህ በኋላ እንግዲህ ሰዎችን ሜንታሊቲ ይለያል በደንብ ማለት ነው። ፈሪ የሆነውንና ፈሪ ያልሆነውን በደንብ ነው የሚለየው። እና ውሻ ከጮህ በኋላ ፈሪ ሰዎች ብዙ ጊዜ በቃ እንደዚህ እንትን ይላሉ፣ ይደናገጣሉ ምናምን። እና ውሻ ተፈጥሮን አይቶ መደንገጥን ካወቀ ይነግሳል። ውሻ ደግሞ አይቶ ኮንፊደንስን ካወቀ አይነግስም። እና ብዙ ጊዜ ልክ ውሻ ሲጮህ እንደዚህ የሚጨጫሉ ምናምን የሚሉ ሰዎች ልክ የሚያውቁ ሰዎች ላይ ነው የሚጮህ። ውሻውም ደግሞ ያንተን አቋም፣ ያንተን ፐርሰናሊቲ፣ ያንተን አስተሳሰብ፣ ያንተን ምልከት አይቶ ይነግስሃል ማለት ነው። ኮንፊደንስ ካለ በደንብ መራመድ ከቻልክና ምንም ሳትፈራ መራመድ ከቻልክ ውሻው አይነካም፣ ጭራሽ አይነካም። ጮሆ የሆነ ቦታ ላይ ከደረሰ በኋላ ይመለሳል ማለት ነው። ልክ እንደ ውሻ ዘንድ ለውሻው የምንሰጠው ሪያክሽን እኛ ነን ማለት ነው። ለማንኛውም ክፉ ሰዎች የምንሰጣቸው ሪያክሽኖች እንደ ውሻው ኮንፊደንስ የሆነ ነው ወይም ደግሞ የመንበጫበጭ ነው። ከተንበጫበጭና ከፈራን መጥቶ ይነክሳል። ከኮንፊደንስ ግን ምንም እንትን ሳይከለ እስከሆነ ድረስ ጮሆ እስከሆነ ጊዜ ድረስ ጮሆ ራሳቸውን ያደክማል ማለት ነው። ስለዚህ ሌላኛ ምንድነው በዚህ ሰዓት ጠላት ልክ እንደዚህ ሲሆን ወይም ሰዎች አንተን ለመጣል ብዙ ሲራመዱ ወይም አንተ የሆነች ነገር ለማድረግ ለማዳከም ፓወራቸውን ለመጠቀም ብዙ ሲራመዱ በራሳቸው ሰዓት ታንቀው እንዲሞቱ ማድረግ ነው። ታንቀው እንዲሞቱ ሰዎች ልክ በራሳቸው ተንጨርጨው በራሳቸው ተናደው በአንተ እንዲሞቱ ማድረግ ነው። ይህን አንድ ምሳሌ ላመጣላችሁ እችላለሁ። የምን ምሳሌ? የክርስቶስና የይሁዳ ሁሌ ይገርመኛልና ይሁዳ መጀመሪያውንም እንግዲህ እንደዚሁ ነበር። ሜንታሊቲ ወይም አእምሮ ትክክለኛ አልተቀበለም ነበር። የክርስቶስን አምላክነት አክሴፕት አላደረገም ነበር። በዋለበት ሁሉ ባደረበት አድሮ ታምራቱን በረከቱን እየበላ ግን አክሴፕት አላደረገም ነበር። ግን ክርስቶስ በጣም ቸር ነው። የሚገርመው በእንትኖቹ ላይ በሐዋርያት ላይ ሾሞት ነበር። የገንዘብ ዳኛ ምናምን ነበር። የገንዘብ ስግብግብነት ስላለ አለቃ አድርጎት ነበር። እንደዛም ሾሞት እንኳን ብዙ ጊዜ ሲያዝዛቸው ሐዋርያቶች ሌሎች ሐዋርያት በትክክለኛ ከልብ በመነጨ በትህትና ነበር የሚታዘዙት። እሱ ግን ሁሌም በተቃራኒው ነበር የሚታዘዘው። እና አንድ ቀን ምን አደረጋቸው? ሄዱና ድንጋይ አምጡልኝ ይላቸዋል። ድንጋይ አምጡልኝ ሲላቸው እንግዲህ ሐዋርያት ትህትና ያላቸው ናቸውና በጣም ትላልቅ ድንጋይ ለስራ ይፈለጋል ብለው ነው እንግዲህ ለምን እንደፈለጉ ክርስቶስ አልነገራቸውም። ብቻ አዘዛቸው። ሄደው ምን እንዲያመጡ ድንጋዩን እንዲያመጡ ዘን ያን ድንጋይ ይዘው መጡ። ይሁዳ ግን ትንሽ ድንጋይ ይዘው መጣ። እነሱ በጣም ትላልቅ ድንጋዮች ተሸክመው መጡ ማለት ነው። ዘን የያዛችሁት ድንጋይ ዳቦ ይሆን አላቸው። እንግዲህ ሐዋርያት ያን ድንጋይ አስቡት፣ በጣም ግብዳ ድንጋይ ያመጡ እየጨረገዱ ዳቦ ሆነላቸው። እሱ ግን ትንሽ ናት፣ ያችን ሰልቅጦ ቁጭ አለ ማለት ነው።
አሁንም በሌላ ቀን እንዲሁ ክርስቶስ አዘዛቸው። ያዘዛቸው ተመሳሳይ ነገር ነው። አሁን ድንጋይ እንዲያመጡ ነው። እንግዲህ ሜንታሊቲያችን እዚህ ጋር ነው መቀረጽ ያለበት። ድንጋይ እንዲያመጡ ሲልካቸው የእነሱ ሜንታሊቲ በጣም ሻርፕ ነበር። ባለፈው ጌታን አስቸገር ነው፣ ክርስቶስን አስቸገር ነው። አሁን ግን ልናስቸግረው ስለማይገባ ዳቦ ያደርገዋል የሚል እሳቤ ስላላቸው ማለት ነው ትናንሽ ድንጋይ ይዘው እሱ ግን 3-4 ነው ዋሸኩም ያላቸው አይታችሁታል። አሁንም ተቃራኒ ማለት ነው። እሱ በመጀመሪያው እንኳን ሊረዳ አልፈለገም። በመጀመሪያው እንግዲህ አይቶታል፣ ወድቋል፣ ደክሟል። ከዛ ሊረዳ ሊማር ይገባው ነበር። ክፉ ሰዎች ብዙ ጊዜ አይማሩም፣ ታንቀው እስኪሞቱ ድረስ የሆነ ደረጃ ላይ እስኪደርሱ ድረስ አይማሩበትም። ስለዚህ እነሱም ታንቀው እንዲሞቱ መተው ነው። ምን አደረገ? ለ2-3 ተሸክመው መጡ። ያመጣችሁትን ድንጋይ ወረወሩት፣ በወረወራችሁ ልክ እድሜያችሁ ይረዝማል አላቸው። አስቡት፣ እሱ ዘው ጋር ነው የጣለው፣ እነሱ ረጅም ወረወሩት፣ እድሜያቸው ረዘመ። መጨረሻ ምንድን ነው የሆነው ማለት ነው? ክርስቶስን እንደገና አሳልፎ ለመስጠት አሰበ ማለት ነው። ክፉ ሰዎች እንደገረገርኳቸው ነው። ሞታቸው እስኪመጣ ድረስ አንዳንድ የማይመለሱ አሉ፣ ተሎ የሚመለሱ አሉ። እኛ ግን መንገዳቸውን ለክፋታቸው መተው ነው። መንገዳቸውን ገሸሽ አድርገን ትተን የራሳችንን ሰክሰስ፣ የራሳችንን ጎል፣ የራሳችንን ግሮስ ማሰብ ብቻ ተገቢ ነው ማለት ነው። ሰው ይሁዳ አሁን ምን አደረገ? አሁን ጌታውን በብር ሸጠ ማለት ነው። እንግዲህ በ20 ዲናር ነው ምናምን ይባላል። ከተሳሳትኩ ይቅርታ አላውቅም። ብቻ በ30 ብር ምናምን የሸጠው እሱ ሸጠ። በኋላ ግን ከሸጠው በኋላ እንደገና ጸጸተው። አሳልፎ ከሰጠው በኋላ እንደገና ጸጸተው። ጸጸቱንም ግን ለጥሩ ነገር አልተጠቀመበትም። በጣም የሚያስጠላው እዛ ድረስም ሄዶ መጸጸቱ በጣም ትክክል ነው። ብሩን መለሰላቸው። ብሩን እንደማይጠቅም አውቋል። የመጨረሻው የክፉ ሰው መጨረሻ ገንዘብ ቢሆን ያው ሞት ነው፣ ለሞት ነው ያደረሰው ብሩንም ስለመለሰላቸው ማለት ነው። ግን ምንድነው በታምራቱ ሲማር አንድ የሚያስታውሰው ነገር አለ። ክርስቶስ እንግዲህ ወደዚህ ምድር የመጣ እኛን ለማዳን ነውና ልክ ከሲኦል ወደ ገነት ጠራርጎ እንደሚያስወጣን በዛ ሰዓት በተሰቀለ ሰዓት ይችን ትምህርት ሰምቷል። ሄዶ ቀድሞ መሞት አለብኝ ብሎ አመነ። ሄጄ ሞቼ ሲኦል እገባለሁ፣ ዘንድ ክርስቶስ በመጣ ጊዜ ከሲኦል ጠራርጎ ያወጣኛል አለ። ክርስቶስ ቸር ነው። እኛን እንግዲህ የሚመራን አለን ብላችሁ ክፉ ሰዎችን መንገዳቸውን ተውላቸው ስላችሁ ክፉ ሰዎች እዛ ጋር አንተን ለማጥፋት፣ አንተን ለመግደል፣ አንተን ዝቅ ለማድረግ ሲመክሩ፣ ክርስቶስ ደግሞ አንተን ከፍ ለማድረግ፣ አንተን ወደ ተሻለ ደረጃ ለማድረስ ይመክራል። ክርስቶስ አለልን ማለት ነው። ምን ተደረገ ማለት ነው? ሄደ ዛፏ ጋር ታንቆ ሊሞት ይሁዳ ታንቃ አትሙት ንስሐ ግባ አለችው። ግን እሱ አልሰማም። ታንቆ ሊሞት ሞከረ። ይኸው ዛፏን ተበጠሰ፣ ወደቀች። ከ40 ቀን በኋላ ምናምን ነው ሞተ የሚባለው። እዚህ ጋር ምን ላመጣላችሁ ፈልጌ መሰላችሁ? ክፉ ሰዎች በራሳቸው መንገድ ታንቀው ይሞታሉ። ክፉ ሰዎች በራሳቸው መንገድ ይጠፋሉ። መንገዳቸውን ግን እኛ መተው አለብን። እኛ ሁሌም ሰክሰሳችን ላይ ማተኮር አለብን የሚለውን ለመናገር ፈልጌ ነው። ጊዜ መስጠት አለብን ነው፣ ለነሱ ጊዜ መስጠት አለብን። ጊዜው ራሱ በራሱ ያጠፋቸው። አራተኛ የመጣውን ችግር ወደ መልካም አጋጣሚ ነው መቀየር ያለብን። ብዙዎቻችን አሁን የምንሸወደው ላይፍ ካን ስሮ ኦል ካይንድ ኦፍ ሆሪብል ቲንግስ ኢኩፒንግ ዩርሰልፍ ኢን ሰች ዌይ ነው። ኢፍ ላይፍ ካን ስሮ ኦል ካይንድ ኦፍ ሆሪብል ቲንግስ ዊል ሜክ ኢት አት ኤ ፖሲቢሊቲ ነው። በቃ እንደ ፖሲቢሊቲ መጠቀም አለብን፣ እንደ ቻንስ መጠቀም አለብን። ኤቭሪ ሲቹዌሽን ወይም ሰርከምስታንስ ሲፈጠሩ እነሱን ሲቹዌሽኖች ወይም ሰርከምስታንሶች ለግሮዝ መጠቀም አለብን፣ ለእድገት መጠቀም አለብን ማለት ነው፣ ወደ ተሻለ ነገር ለመርሶ። እዚህ ጋር ግሮዝ እንግዲህ ከግሮዝ እስከ ሰክሰስ የሰው ልጅ የሚያልፋቸው ነገሮች አሉ። ግሮዝ ማለት እንግዲህ ፊገር ነው አይደል? ግሮዝ ለምሳሌ ዛሬ 10 ልታድግ ትችላለህ፣ ነገ 5 ልታድግ ትችላለህ፣ ነገ እያለ እያደገ ሲሄድ የግሮዝ ቁጥር ነው ማለት ነው፣ ፊገር ነው። ግሮዝ ውስጥ ግን ኢቲክስ ይገባል። ይሄን ቁጥር ለማምጣት ይሄን ቁጥር ኮንሲስታንትሊ ፐርሲስታንትሊ ለማምጣት ኢቲክስ ይፈልጋል አይደል? ኢቲክስ ይፈልጋል። ኢቲክስ ደግሞ ዲሲፕሊን መሆን ይፈልጋል። ኢቲክስ ኖርም መያዝ አለብን። ኢቲክስ ሆነስት መሆን ያስፈልጋል። ስለዚህ ግሮዝ ሲደመር ኢቲክስ እንግዲህ ግሮዝ ምን ብለናል? ፊገር ነው ብለናል። ዛሬ 5 ከሆነ ነገ 10 15 እያልክ ማለት ነው። ይሄን ግሮዝ ለማምጣት ኢቲክስ ያስፈልጋናል። ኢቲክስ 3 ነገሮችን ያዘ ማለት ነው። ሆነስት መሆን አለብን፣ ኖርም መሆን አለብን፣ ዲሲፕሊን መሆን አለብን ማለት ነው። ይሄ ግሮዝ ሲደመር ኢቲክሱ ፕሮግረስን ይሰጣል። ያ ፕሮግረስ ደግሞ ኮንሲስታንሲ እንዲኖረው በፕሮግረስ ውስጥ 3 ነገሮች ሊኖሩ ይገባላል። ፕሮግረስ ራሱን ችሎ 3 ነገሮችን ሊይዝ ይገባል። የመጀመሪያው ሁሚሊቲ ነው። ትህትና ሊኖረን ይገባል። ሞራሊቲ ሊኖረን ይገባል። ስፒሪቹዋሊቲ ሊኖረን ይገባል። ይሄ ግሮዝ ሲደመር ኢቲክስ ሲደመር ይሄ ፕሮግረስ ተደምሮ ነው ለሰክሰስ የሚያበቃን ማለት ነው። ስለዚህ ሁሉም ላይፍ ምንም አይነት ነገር ወደኛ ቢወረውር እኛ መልሰን የምንሰጠው ሪያክሽን ግን በፖዚቲቭ መሆን አለበት፣ ለቼንጅ መሆን አለበት፣ ለለውጥ መሆን አለበት እንጂ ባጭር ለመውደቅ ምናምን የለብንና ዓለም ላይ ትንሽ ሰዎች ናቸው ሰክሰስፉል የሚሆኑት። ለምን? እነዚህን ችግሮችን በደንብ ተረድተው እነዚህ ችግሮችን ለማለፍ የሚገነቡት ፐርሰናሊቲ፣ የሚገነቡት ዲሲፕሊን እና የሚገነቡት ፐርሲቪረንስ ጠንክሮ መስራት አለብን። እዛ ጋር ለመድረስ የምንፈልገው